ሰላም ልጆች እንዴት ናችሁ? ዛሬ እንግዶች አሉኝ። እንግዶቼ ሁለቱን ተመልከቷቸው። አይመሳሰሉም? እነዚህ ልጆች ባባዬ መንታ ናቸው እንዴ? ይመስለኛል። ሁለቱ ማን ናቸው? እስቲ ለጓደኞች አስተዋውቃቸው። ናኤልና ዩኤል። ያንተ ምንድናቸው? ጓደኞች። አዎ ናኤልና ዩኤል እንግዲህ መንታ ናቸው። ስንት አመታችሁ ነው? 6 እንግዲህ ሰው ሲወለድ መንታ ሲሆን አንዱ ቀድሞ ይወጣል አይደል? ማን ነው ቀድሞ የወጣው ከሰማችሁ? አንተ ነህ እንዴ? በጣም ይገርማል። ማን ነው ኃይለኛ ከሁለታችሁ መልከፋፋት? እኔ 22 ኪሎ ነኝ፣ እሱ 24 ኪሎ። እሱ 24 ኪሎ ነው። ስለዚህ ምግብ መብላት አለብና ኢሊ ምግብ አትበላም እንዴ? አንድ ቁርጥ ብቻ። ግን ምንም ችግር የለውም። በነገራችን ላይ 24 እና 22 ብዙ ልዩነት የለውም። በጣም የምትወደው ምግብ ናኤል ምንድነው? ፒዛ። እስቲ ትምህርት ቤት ጓደኞች ማን ናቸው ንገረኝ። አምኖናል እና ኢዮአብ ኤፍሬም መጥቶ ያውቃል እኛ ጋር ባባ? አዎ ከዚህ በፊት እንቁላል ሲሰበር ተቀርጾ። ዩኤልዬ እስኪ አንተ ትምህርት ቤት ጓደኛህ ማን ነው? ናኤል፣ ኢዮአብ ኤፍሬም እና አምኖናል። በጣም የምትወደው ጨዋታ ምንድነው? ድብብቆሽ። ትምህርት ቤት ውስጥ አምኖናል ከነ ናኤል ጋር የምትጫወተውን ጨዋታ ንገረኝ። ባስኬትቦል። ባስኬትቦል ትጫወታላችሁ? ማን ነው ጎበዝ ማስገባት? 6 እንኳን አስገብቷል። ጨዋታ የጣን የቱ ትምህርት ሊያልቅ ነበር። 6 በጣም የሚገርመው ነገር ባለፈው ጊዜ አምኖናል ቤት መጥቶ በጣም አዝኖ ነበር እግር ኳስ ሲጫወት። እናንተ እንዴት ናችሁ? አንድ ቡድን ነበራችሁ? ምን ነበር የተፈጠረው? እስኪ ንገሩኝ። አንዳንድ ታከየር ይወርዳሉ፣ ይራገጣሉ ነው። አንዳንድ ኮረኒ ጥያለሁ እኔ ጥያለሁ ነበር። አራንትና ነው ይጣለ እያመጡ ሲገፈትር አንተም ደግሞ ወረድክብኝ። እና ታዲያ እሱ ባይገፈትረኝ አልጠለም ነበር። ምን ጋጣልከው? አይ ኢዮአብ ኤፍሬም በእጁ እንደዚህ ሲገፈትረኝ እጄ ሲወድቅ እሱ ነው። ያው እግር ኳስ ስንጫወት ስንሯሯጥ አብረን በምንጫወትበት ጊዜ መውደቅ ያለ ነው አይደለ? ግን በቃ ተመልሳችሁ በፍቅርና በደስታ ነው የምትጫወቱት አይደለ? ስለዚህ ለእናንተ መጨብጨብ አለበት። በጣም ጎበዙ። እስቲ ቤትስ ክረምት እንዴት አሳለፋችሁ? እስኪ ምን አደረጋችሁ ክረምት ንገረኝ። ምን ትጫወታላችሁ ቤት ውስጥ? ኳስ እንጫወታለን። በጣም ጎበዞች። እስቲ እቤት ውስጥ የምትሰሩትን ስራውን የበላችሁበትን ሳህን ማን ነው የሚያነሳው? እኛ ራሳችን። ይሄን የሚያደርጉ ልጆች መሆናቸው ሊጨበጨብላቸው ይገባል። በጣም ጎበዞች። አሁን ደግሞ አለም ትመጣና በጣም የሚጣፍጥ ፓስታ በእንቁላል ትሰራላችኋለች። እንደምትወዱት ተስፋ አደርጋለሁ። እኔም አግዛታለሁ፣ እመጣለሁ። እሺ ሰላም አለም ነኝ። እንዴት ናችሁ? ዛሬ እንግዲህ የምንሰራላችሁ ፓስታ በእንቁላል ነው። በጣም ብዙ እንግዶች አጠገብ ያሉ ያምኑናል ጓደኞች ናቸው። ስለዚህ ዛሬ ፓስታ በእንቁላል ነው የምንሰራላችሁ። በልታ ተጠቃላችሁ? አንተ ተጠቃለህ? አንተ ተጠቃለህ? አምኑናልስ? አዎ በልቻለሁ። አሁን መጥበሻዬን ጥዳለሁ። ከዛ በኋላ እንቁላሉን ሰብርበታለሁ ማለት ነው። እስከምግድልኝ ድረስ እንቁላሏን እንሰብራታለን። አንተም ሰብራላችሁ። ወይ በቃ እያጨረጨበ ነው። እንቁላላችንን መተናል። መጥበሻችንን ግሏል። ለዛ ልጨምርበት ነው። ፓስታዬን ልጨምር ነው።
አምኖናል። ጓደኞች ዛሬ እንደመጡ ሰምቻለሁ። አዎ አለምዬ ወይ ተጉ ምግብሽ ውጭ ድረስ ነው የሚሸተው። በቃ አሁን ትቀምቻለሽ። ምንድነው የሰራሽልን? ፓስታ በእንቁላል ነው። እሺ አምጪው እንቅመሰዋ። በጣም ደስ ይላል። እስቲ ቅመሱ። እንዴት ነው አምኖናል? ይጣፍጣል? የምር እስቲ እናንተ ቅመሱና ንገሩኝ። እንዴት ነው? ይጣፍጣል? ቆንጆ ነው? ደፍተን የዛሬ ምግባችን ይሄንን ይመስል ነበር። ይሄው በጣም ወደውታል። ሁሉም በጣም ደስ ብሎኛል። በሌላ ፕሮግራም እስከምንገናኝ ድረስ ቻው።